ሁለት እህቶች ደውለውልኝ አሁን ዛሬ ቅዱስ ቁርባን ተቀብለናል። ቄደር ተጠምቀን ለ9 ዓመት ያክል ፕሮቴስታንት ነበርን። በትምህርቱ ተለውጠን የቤተሰቦቻችንን ባዕድ አምልኮ አውቀንበት ነቅተን እናትና አባታችንን ጥለን ወጥተን ለብቻችን ተከራይተናል። እናትና አባቶቻችንን አንቀየርም፣ አንፈልግም፣ እናንተም እንድትወጡ እንፈልጋለን ብለው ከቤት ስላባረሩን ከቤት ወጥተን ተከራይተናል። ለክርስቶስ ወይም ለቅድስት ቤተክርስቲያናችን ወይም ደግሞ ለእውነተኛዋ አሐቲ ቅድስት ቤተክርስቲያን ኩላዊት ለሆነችው ኦርቶዶክስ ቀጥተኛ እምነት ለተባለችው ለተዋህዶ እናታችን ሲሉ ራሳቸውን አግልለዋል ማለት ነው። እህትና ወንድም ናቸው። እግዚአብሔር የተመሰገነ ይሁን። አንደኛውም ወንድማቸውና የአክስታቸው ልጅ እንደምትመጣ እንደሚቀላቀሉ ነው የሚገምቱት። ምክንያቱም ትምህርቱን እያዳመጡ በዛ ቤት ውስጥ ቁጭ ብለው አድፍጠውን ያሉት የማየና የአባዬን ለውጥ ነው የሚጠብቁት። እማዬና አባዬ የሚገርማችሁ ጴንጤ የሆኑት በዘበኛቸው ነው። ዘበኛቸው ጴንጤ ሆኖ ገባ። ከዛ በኋላ እነዚህ ሁለቱን እናትና አባት ጴንጤ ያደረጋቸው። ከዛ ልጆቹ በሙሉ ተበከሉ። እግዚአብሔር ደግሞ ሲፈቅድ ቀስ እያደረገ ደግሞ እየመለሳቸው ነው። ዛሬ እንግዲህ ማረህ እያላችሁ ነው አብረን የምንቀጥለው። እጅግ በጣም የሚገርም ገጠመኝ ነው የምነግራችሁ። ትንሽ ያስቃል። ሙሉ ታሪኩን እንድናገር ባይፈቀድልኝም ማለት በራሴ ሕሊናዬ ባይፈቅድም ዋና ሀሳቡን ብቻ እነግራችኋለሁ። ገጠመኙን ጀምሬዋለሁ፣ ግን ሁላችሁም እስቲ እግዚአብሔር የተመሰገነ ይሁን በቤቱ ያጽናችሁ ብላችሁ ጻፉላቸው። በቤቱ ያጽናችሁ ጻፉ፣ እንትን ብላችሁ ጻፉ። ክርስትና ስማቸውን የጻፍኩበት ወረቀት ጠፋብኝ። እሱ ጋር ወረቀት አለ። ሰላም ጃኬቴ ውስጥ አስተያየልኝ። በክርስትና ስማቸው ጸሎት አድርጉላቸው። ሹራቡ ነጭ ሹራብ ውስጥ እና ገጠመኙን ጀምርላቸዋለሁ። በመሀል ግን ክርስትና ስሙን ተናግሬ በጸሎት እንድታስቧቸው እፈልጋለሁ። ምክንያቱም በጣም ጠንካራና ጎበዝ ሆነዋል። ፕሮቴስታንት አዳራሽ ውስጥ የነበሩም አይመስሉም ስታያቸው። በጣም ክርስቶስ ጠምቶን ነበረ፣ እርቦን ነበረ። ዛሬ ክርስቶስን በላ ነው ጠጣ ነው ከቅዱስ ቁርባኑ ተካፈልን ብለው አልቅሰው ሲደውሉ ለእኔ የተሰማኝ ስሜት ውርር የሚያደርግ ስሜት ነው እና ይህንን ስሜት እንድትጋሩኝ ይፈልጋለሁ። የቅድስት ቤተክርስቲያናችን ቅዳሴ በመዋቅር አንድ ስለሆነ በመላው ዓለም መዋቅሩ አንድ ስለሚያደርገን፣ ምክንያቱም የሚመራን አንድ መንፈስ ቅዱስ የሚያገለግሉንም በእግዚአብሔር መንፈስ የተቃኙ ቅዱሳንና የታዘዙ መላእክት ስለሆነ ምንም አይነት የሀሳብ ልዩነት ስለማይኖር እነዚህ ወንድምና እህቶቻችን የትም ቤተክርስቲያን ሄደው ሲገለገሉ አንድ አይነት ሆነና ገረማቸው። ድሮ ዱርዬና አለል የነበሩ እንዲያውም የእነሱን በተወሰነ መልኩ ብናገር ደስ ይለኛል። እንደገጠመኝም ይሆናል። ዋናውን ገጠመኝ ሳልጀምር ማለት ነው። ገባ ገባ እስከምትሉ ወደ 614 ሰው ይታየኛል። አለሌና ዱርዬ ነበሩ እና ምንም ተዋህዶ እምነታቸውን በፍጹም አያውቋትም። ዝም ብሎ በቃ ማመንዘር፣ መዳራት፣ በቃ ደስ የማይል ህይወት ነበር የነበራቸው። ከዛም አልፎ ደግሞ የእጃምልና ሌብነት፣ ውሸት ቤት ውስጥ ዋና የመንፈሱ ባህሪ ነበረ። ከአባታቸው የወረሱት እንደሆነ የሚናገሩት። ግን ሁሉም ልጆች እንዴት አንድ አይነት ይሆናሉ? በጣም ይገርማቸዋል። ተመሳሳይ የሆነ ባህሪ ነው ያላቸው። አንደኛዋ እህት ከአንደኛዋ እህት ቦርሳዋ ኮስሞቲክስ ትሰርቅባታለች። ወንድምየው ከኪሳቸው ብር ይሰርቅባቸዋል። እነሱ ደግሞ ኪሱ ገብተው ያው እንደዛው ይሰርቃሉና እናትየዋም ሳይቀሩ ከልጆቻቸው ኪስ እየሰረቁ ነው። በኋላ ላይ እንግዲህ ይሄ መናፍቅ መንፈስ ሲገባ ጌታን አገኘሁት በሚል ሰበብ እንትላሉ ቦታ ጥግ ጥግ ያዙ ማለት ነው። እና ወደዚህ ወደ ቅድስት ቤተክርስቲያናችን ሲመጡ ግን ቤተሰብ በጣም ተጨንቆ ስለነበረ ይውጡ አይውጡ ስብሰባ ተሰብስበው ነበረ። እዚህ የምትሰግዱብን፣ እዚህ የምትጸልዩ ከሆነ መዝሙር የምትከፍቱብን ምናምን ከሆነ እኛ አንፈልግም፣ ውጡና በቃ እንዲያውም እድሜያችሁ ገፍቷል ራሳችሁን ችላችሁ ውጡ ብሎ በሚል ሰበብ ሊያስወጧቸው አውቀው። እናት መቼም ልጇን ገፋች እንዳትባል፣ አባትም ልጁን አባረር እንዳይባል
እንዲያውም እድሜያችሁ ደርሷል ውጡና በቃ ራሶችን ቻሉ የሚል አይነት ንግግር ነው የተናገራቸው። ግን ያም ሆኖ አባትና እናት ያመልኩት የነበረው መንፈስ ምን እንደሆነ ልጆች ስለሚያውቁ እጃቸው ረጅም ነው። በአክስት ልጅና በአንድ በቀረው ወንድማቸው በኩል እጃቸው ረጅም ስለሆነ እናትና አባትን እየተቆጣጠሯቸው ነው ያሉት። ተጨንቀው ነው ያሉት። የእነዚህ ልጆች ነገር እንዴት ነው ሲደውይላቸው እያሉ አባትም እናትም በጣም ጭንቀት ውስጥ ናቸው። እንደው እኮ የሚገርም ነው ለውጣቸው በዚህ 3 ወር ውስጥ ምን ያለ ትምህርት ቢያዳምጡ ነው እያሉ እኛ የምናስተምረውን ትምህርት ለመስማት ፍላጎት ባይኖራቸውም ትምህርቱ ግን ምን ሊሆን እንደሚችል ግራ ገብቷቸው እየጠየቁ ነው የሚል ነገር አለ። በጸሎት አግዟቸው እና ክርስትና ስማቸውን የጻፍኩበትን ወረቀት አጠገብ ያጣሁት ይቅርታ ይደረግልኝ። በሚቀጥለው በማክሰኞ እመጣበታለሁ። ማክሰኞ በአሃዱ ሬዲዮ ፕሮግራም ላይ ስለ ሕማማት በደንብ በሰፊው የምንማማርበት ስለሚሆን እዛ ላይ በደንብ እንነጋገራለን። አሁን ግን ስለ ገጠመኙ እንገባለን። ሆሳዕና በአርያም የሚለውን ሁላችሁም እንድትጽፉ ፈልጋለሁ። ሆሳዕና በአርያም የዳዊት ልጅ ሆይ ኢየሱስ ክርስቶስ ሆይ ማረኝ እያላችሁ ቀኑን በተመለከተ እየጻፋችሁ እንድታዳመጡ ፈልጋለሁ። በዓሉንም እንዳትረሱ እኔንም እያዳመጣችሁ ማለት ነው። ወንድማችን እጅግ በጣም ሲበዛ ፈሪ የነበረ ልጅ ቢሆንም ግን ደግሞ በአንድ ጓደኛው ምክንያት አይን አውጣ ሆኖ በጣም ደፋርና ከየት የመጣ ማንነት እንደሆነ በማይታወቅ መልኩ ደፋር ሆኖ ጭራሽ ከወንድሞቹ በላይ የልብ ልብ የሚሰማው ነው የሆነው። ግን ወንድሞቹ አግብተው የውጭ ዲቪ ደርሷቸው ምናምን ከቤት ሄደዋል፣ ወጥተዋል። ልጁ ብቻ ነው እዛ ቤት ውስጥ የሚኖረው። ሴትዮዋ ደግሞ አንድ ልጅም ቀብረዋል፣ ሞቶባቸዋል። አድጎ ማለት ነው ትልቅ ሆኖ ነው የሞተባቸው። ግን ሁሉንም ልጆቻቸውን ከመውለዳቸው በፊት 4 ጊዜ ያስወረዳቸው ያጨናገፋቸው እናት ናቸው። እንዲሁም ቃልቻውን፣ አውሊያውን፣ ባለዛሩን ምናምን በቃ እየጠሩ ቤት ውስጥ ብዙ ጊዜ ይካድሙ የነበሩ ወይም ያስካድሙና ያመልኩ የነበሩ እናት ናቸው። በነገራችን ላይ ይሄን ሁል ጊዜ በምናገርበት ሰዓት እያዘንኩ ነው የምናገረው። እናቶችን እንዳጠሉ እፈራለሁ። እንደገናም ደግሞ ሁሉም ቤት ነው እንዲህ ያለው ይሄ ነገር ብላችሁ አስባችሁ ተስፋ መቁረጥ ወይም እምነታችሁ ላይ የመቅለልና የመሸርሸር ስሜት እንዳይሰማችሁ በጣም እየተጠነቀኩ ነው የምናገረው። አዎ ማተብ አሳሪዎች የሆነው እኛ ኦርቶዶክሳውያን እግዚአብሔርን በቅንዓት ውስጥ ሊከት የሚችል ሊያስቆጣ የሚችል አመፅ በውስጣችን አለ። አንዱም አመፅ ምንድነው? ባዕድ አምልኮና በቤት ውስጥ የተደበቀች አቴቴና የደብተራ ጋር የመሄድ ባዕድ አምልኮን የመከተል አመፅ ነው። ትልቁ የቤተሰቦቻችንና የኢትዮጵያውያን እናትና አባቶቻችን ትልቁ ችግራቸው ይሄ ነው። ያውም ኦርቶዶክሳውያን ሙስሊሞቹም ሌላ እምነት ውስጥ ያሉትም ሁሉም አንድ አይነት ያሉበት ጉዳይ ነው። ግን የማወራው ስለኛ እምነት ስለሆነ ነው። ማተባችንን አስረን ክር ብቻ አንጠልጥለን የመስቀሉን ትርጉም ወያናቅ ወያናከብር ግራ የምናጋባ ፍጥረቶች ሆነናል ማለት ነው። እግዚአብሔር ይማረን። ልጁ ደፋር ከመሆኑ የተነሳ በጣም ብዙ ያው እንደምታውቁት ዝሙት ውስጥ ሲገባ ሴቶችን በማናገር ወይም በአራዳ ቋንቋ በመጀንጀን እጅ ላይ ጠብ በማድረግ ጎረምሶቹን መወራረድ ምናምን የሚባል ነገር አለ እና እንደዛ በማድረግ የታወቀ ልጅ ነው። ግን በቃ ተሰቃየ በጣም። ምንድነው የተሰቃየው? ግንኙነት ካደረገ በኋላ ይታመማል። በውርርዱና በዚህ በሚወራረደው ነገር ገንዘብ ይበላል። እንዲሁም ታዋቂ ሆኖበታል። ሴት ቀርቦ ካላናገርና ያቺ ሴት እሺ ብላ ካልፈቃደኛ ካልሆነችለት ወይ መቷት ወይ ደግሞ አስመስሎ ምናምን ነው እንጂ ዞር የሚለው በፍጹም ተዋርዶ አያውቅም። ይህንን በጓደኞቹ ፊት ቢያደርገውም ግን ቤቱ ሲመጣ ፍርተ ስጋውን ወይም ልጡን ያቃጥለዋል፣ ያመዋል፣ በጣም ይሰቃያል። አንዱ ትልቁ ችግሩ ይሄ ነው እና ጉዳዩን ፈጽሞ ከመጣ በኋላ ነው ማታ ስቃዩን የሚያየው። እንቅልፍ አይተኛም። እናቱ ጋር ነው የሚኖረው። አንድ እሱና እናቱ ብቻ ናቸው ቤት ውስጥ ያሉት፣ ሌላ ሰው የለም። ግን ተከራዮች ምናምን አሉ ማለት ነው። ይገርማል። እናት ልጃቸውን በዚህ መልኩ ቢያሳድጉትም ግን ልጁ ካደገ በኋላ ስለ እናቱ ብዙም አያውቅም።
የእናትና የልጅ ቀረቤታም የለም። ጫቱን ይዞ ይገባል። ሲወጣ ባዶ እጁን ጫት ይዞ ገብቶ ከዛ በኋላ ደግሞ ከእናቱ ደግሞ ብር ይዞ ነው የሚወጣው። ከሰራ ሰራ፣ ካልሰራ ግን ከእናቱ ነው የሚወስደው። ሲሰራ ደግሞ ለእናቱ ብር ይሰጣል። በዚህ እንኳን ብዙም አይታማም እና ሁልጊዜ ግን ማታ ማታ በጣም የሚያደርገው ነገር ምንድን ነው? ቢላ ያመጣና በቃ ዛሬ ቆርጠዋለሁ ይላል። እንደዚህ ይዞ ብልቱን በቃ ዛሬ ቆርጠዋለሁ፣ እገላገላለሁ፣ ሁለተኛ ሴት ጋር የሚባል ነገር አልቀርብም፣ በቃ ይቆርጥልኛል ብሎ መጥቶ እንደምንም ብሎ በቃ ምክንያት ፈጥሮ ቢላውን ጥሎት ደግሞ እንደገና ይተኛል አልቅሶ። እንዴት ነው ከዚህ ነገር የምገላገለው? ምን ይሻለኛል? ስንቶቹን ሴቶች አበላሸው ብሎ ይጸጸታል። እና በቃ እቆርጠዋለሁ እያለ ስንት ጊዜ ዝቷል? ወደ 6 ጊዜ 7 ጊዜ ማለት ነው። የመጨረሻ ደረጃ ላይ ደርሶ አይ ዋናው እኮ ጭንቅላት ነው፣ ጭንቅላቴን ካላሳመንኩት ምን ጥቅም አለው ይላል። እንደገና መልሶ ደግሞ ጭንቅላቴን ባሳምነውም ባላሳምነውም ቆርጬ ከጣልኩት እኮ በኋላ ከተቆረጠ በኋላ ጭንቅላቴ አምጣ ቢል ምን ያመጣል? አልሄድ ሴት ጋር የተቆረጠ ነገር ይዤ ሴት ጋር ሲሄድ እንደምማፍር ስለሚታወቀኝ መቁረጥ አለብኝ ዛሬ ብሎ ገብቶ እንደገና ቢላ ይዞ በቃ እያለቀሰ እንደገና ምክንያት ደግሞ ይፈጥራል አይምሮ ላይ። አሁን ለጊዜው ሊያስቀን ይችላል በጣም ወይ በስላሴ ስም ልትሉ ትችላላችሁ። እኔ መጀመሪያ በጣም ስቅ ያለው ሲነግረኝ፣ እሱም እየሳቀ ስለነገረኝ ማለት ነው። እያለቀስኩኝ ነው ሊቆርጠው መዘጋጀው ይላል። ግን ደግሞ መልሶ ደግሞ እየሳቀ ነው የሚናገረው እና ሁለቱም አይነት ባህሪ ነበረ የሚታይበት፣ የማልቀስም የመሳቅም ነገር ነው። እናቱ አንድ ቀን ደርሰው ከእጁ ላይ ቢላ አስጥለውት ምን ነው ልጅ ምን ነው የልጅ ሳላይ ወንድሞች እንኳን ሄዱ፣ ቤት ውስጥ ማንም የለም፣ አንድ አንተን ያለው ቤት ግቢ ውስጥ እንደ ልጅ እንዳይንጫጫ ነው እንደዚህ የምታደርገው ብለው ተቆጥተውት፣ ከዛ በኋላ ቆይተው ቡና አፍልተውለት ተሳስቀው እንደው ቆርጠህ ልጥላት ነው ቋንጣ መሰለች እንዴ እንደዚህ እያሉ እጅግ በጣም በጣም ልጃቸውን አቅርበውት ይሄንን ስሜት እንዲያስወግድ ሞከሩ። ግን ይሄ ስሜት ደግሞ መምጣት የጀመረው አንዲት ልጅ ከጎዳ በኋላ ነው። ሊያበላሻት የማይገባ ልጅ ነው ያበላሸው። መንፈሳዊ ልጅ ነች፣ የእግዚአብሔር ሰው ናት እና አስገድዶ ነው እንደ መድፈር ያው በሉት፣ ከአስገድዶ መድፈር አይተናነስም። አታሏት ነው ቤርጎ ይዞ ገብቶ ያበላሻት። ይህንን ነገር ካደረገ በኋላ ግን አባቷ በጣም ሲበዛ ወታደር ነው፣ የወታደር ልጅ ናት፣ የመከላከያ ማለት ነው። እና ከተናገረች ድንግል እንዳልሆነች እና እንደተደፈረች ከተናገረች ልጁ አለቀለት። ዝም እንዳትል ደግሞ ደፍሯታል እና ግራ ገባት። በቃ ልጅቷ መሀል ላይ ሆና ይሄ ምንድን የሚባለው ትራውማ ውስጥ ገባች። ልጁንም መቅረብን ፈለገች። በቃ ያላት አማራጭ ልጁን ቀርባ በዛው መቀጠል ነበረ እና ባያት ቁጥር ቤተክርስቲያን አሁንም አጀንዳዋን ይዛ ነጠላዋን ለብሳ ደፋ ደፋ እያለች ስትሄድ ባያት ቁጥር በቃ ተነስቶ ተንደርድሮ መጥቶ እኔ ነኝ ይህች ልጅ ያበላሸዋት፣ በቃ እግዚአብሔር ሆይ አገልጋይህን አበላሸው ብሎ መልሶ እንደገና መጥቶ ደግሞ አይ ብልቴን ከምቆርጥ ብታነቅ ነው የሚሻለኝ ብሎ ገመድ ደግሞ ያንጠለጥልና ከገመዱ ላይ ደግሞ ለመውደቅ ይሞክራል። አንድ ጊዜ ሞክሯል እና ተበጠሰ። በግ ተንጠልጥሎበት ያልተበጠሰ ማለት እንግዲህ ያስቡት፣ ጊዜ በግ የሚንጠለጠልበት የነበረ ገመድ ነው። በጣም ወፍራም ነገር ነው እና ተበጠሰ። ልክ እንደ ይሁዳ ማለት ነው። ይሁዳ የተንጠለጠለባት ገመድ ተበጥሳ ንስሐ ግባ ብላ ምልክት ሰጥተዋለች። ይሄም ልጅ ልክ እንደዛው ነው የሆነው። መርዝ ለመጠጣት ሞክሯል። ራሱን ለማጥፋት ያልሞከረበት መንገድ የለም። በዚህች ልጅ ምክንያት ብቻ ሳይሆን አጠቃላይ የሚያደርገው ነገር አልተመቸውም። ሌሎች ነገሮችን ትቻለሁ ሳልናገር፣ በጣም ብዙ ነገሮች አሉ። በከፊል ነው የምነግራችሁ ማለት ነው። ያው ትገምታላችሁ ብዬ ስለማስብ ነው። እና ይሄንን ጸባዩን ይሄን ተግባሩን ለጊዜው ጋብ ያደረገው በእናቱ ምክር ነው። በቃ ከዚህ በኋላ ያለኝ አማራጭ ወይ ራሴ ማጥፋት ነው ወይ ደግሞ እንዳልኩት በቃ ኅፍረተ ሥጋዬ መቁረጥ ነው። እናቴ ምንም የሚታያት ነገር የለም። በቃ እሷ እንዲወልድ እንጂ የምትፈልገው የኔን ስቃይ አታውቅልኝም። እንደዚህ ሆኜ እንደዚህ አድርጌ ብላት አትረዳኝም ብሎ ደምድሞ ጫካ ሄዶ ነበረ። ጫካ ሄዶ ራሱን ለማጥፋት ሞክሮ ነበር። አይ እቤት ብሄድ ይሻለኛል እና 1 ሳምንት ምናምን ቢጮህ ነው ተብሎ ሆስፒታል ሄጄ ቆረጠው ብልቱን ተብዬ ተነግሮ ከዛ በኋላ በቃ 1 ሳምንት በኋላ እፎ ይላለሁ፣ መገላገላለሁ፣ ወደ ስራ አተኩራለሁ፣ ወይም ደግሞ ገዳም ገብቼ መንናት አለኝ እንጂ በፍጹም ሁለት ሞትማ አይሆንም። እናቴ እኔን አታ ልጅም ሳታገኝ አይሆንም፣ ቢያንስ እኔን እያየችኝ እንኳን ትኖር ብሎ ሲመጣ እናትየው ከተከራይ ጋር
እየተጣሉ ነው ያገኛቸው። ማለት ውጣልኝ ብለውት እንዴ እማዬ ምን ነው ለምን ውጣት ይዋልሽ? ደስ አላለኝማ። በቃ ደስ ካላለኝ ውጣ እያልኩት ነው። እንዲህ ይህን የመሰለ በጣም መልካም ሰው፣ ኧረ በጣም ጥሩ ሰው ነው። ኧረ በእናትሽ ቆይ በእናትህ ዕቃን አስቀምጥ። አይ ቤት አግኝቻለሁ ዕቃዬንም እየጫንኩ ነው። ማዘር እንግዲህ አልወደዱኝም ምንም ማድረግ አይቻልም እያለ ዕቃውን ይጭናል። እና እማዬ ምን ሆነሽ ነው? ይህን የመሰለ ሰው በጣም እኮ መልካም ሰው እኮ ነው። የቤት ኪራይ ቀኑን አሳልፎብሽ አያውቅ። ምን አደረገሽ? እስቲ ጠዋት ወጥቶ ማታ የሚገባ ሰው ነው። ምንድን ነው? በቃ ካልፈለግኩስ በቃ ውጣ አልኩት ደስ አለኝ ብለው ግግም አሉ። ምንድን ነው እኔ እንጃ ብቻ ማለት ገረመው። የእናቱ ባህሪ ተለወጠበት። ሌላው ደግሞ ዕቃውን እየጫነ ሌላ መኪና ደግሞ ዕቃ ጭኖ መጣና ዕቃ መራገፍ ጀመረ። ምንድን ነው ደግሞ ይሄ ሲል ጊዜ ዕቃ ሊያስገቡ ነዋ አሉ እናትየው። ሌላ ሰው ሊገባ እንዴም አማላቸው ተከራይ የነበረው ቤቱን ለሌላ ጉዳይ ፈልገዋለሁ እና አፍርሼ ላሳድሰው ነው አይደል ያሉኝ። ይሄ እንግዲህ አከራዮች ትልቁ እንትን ናቸው። ውጭ ልጄ ከውጭ ልትመጣ ነው፣ ለአንድ ሰው ፈልጌ ነው፣ ጣራውን ልቀይረው ነው፣ ኮርኒሱ እንደዚህ ሆኖብኝ እና በቃ እንድትወጣ ፈልጋለሁ። ይሄ የአከራዮች በቃ የተለመደ ባህሪ ነው። ተከራይ ለምሳሌ ውጣልኝ ሲሉት ምክንያት ስለሚያስፈልግ የሚናገሩት ንግግር መሆኑ የታወቀ እንደሆነ ሁላችሁም ብታውቁም፣ ግን እዚህ ጋር የሰሩት ነገር በጣም የሚያስጠላ ነገር ነው። ይሄኛው ሳይሄድ ነው ሌላ ተከራይ የመጣው። ዝም በሉኝ እስቲ ብሎ ወደ ውስጥ ገቡ። ይሄኛው ልጅ ገና ወጥቶ ሳይሄድ እንደው ምን አለበት ዕቃውን ጭኖ ከሄደ በኋላ እኚህ እናት ና በላውን ዕቃህን ይዘናና አስገባ ብሎ ቢሉት ምን ችግር አለው? ምን ያህል ጥላቻ እንዳላቸው ያሳያልና ልጁ መልካም ልጅ እንደሆነ ልጁ በደንብ ነው የሚመሰክረው። የሴትየዋ ልጅ ማዘር ምን አድርጌዎት ነው ይሄን ያክል እንዴ? እኔ ከዚህ ቦታ ላይ ከሄድኩ በኋላ እንኳን ቢያንስ እንኳን ና ብለው ቢጠሩት ይሻል ነበረ ብሎ ነገራቸው። እና እማዬ በጣም የሚያስጠላ ነገር ነው ያደረግሽው፣ በጣም አዝኛለሁ። ስለዚህ እኔ አሁን ዕቃ ላውርድን ላግዘው እየሄድኩኝ ነው ብሎ ይሄ የወጣው የተባረረው ልጅ ሊያግዘው መኪናው ላይ ተጭኖ ሄደ። ና ጋቢና ገባ ሲል አይ ኖ እኔ ከላይ ሆናለሁ ሂዱ እናንተ ችግር የለውም ብሎ አይሱዝ ነበረ፣ ብዙ ሰዎች ስለነበሩ እሱ ከላይ ሆኖ ሊያግዝ ሄደ። ይሄ ራሱ ብልቱ ሊቆርጥ የነበረው ልጅ ማለት ነው። እንግዲህ እግዚአብሔር መንገድ ሲከፈት እንደዚህ ነው። ሄደ ዕቃውን ሲያወርዱ ምን ሲሉ ዕቃ ሲደረድር ምን ሲል ቆይ መጀመሪያ ጸበል መረጨት አለበት ብሎ ጸበል ረጨ። ይሄ መልካም ሰው የተባለው ሰው በቃ ስሙ መልካሙ በሉት። መልካም የተባለው ሰው ቤቱን ጸበል ረጨ። መጀመሪያ የጸሎት ክፍሉን ስዕል ያው እናንተ የምታውቁትን የእመቤታችንን ስዕል ወይም ላሳያችሁ፣ ይሄንን ማለት ነው። ያያችሁት ይሄን ስዕል ማለት ነው። ለጠፈው። ከዛ ምንድነው ይሄ ስዕል? የጸሎት ቦታ ይሄ ነው። ጸሎት ቦታውን ካስተካከለ በኋላ ነው ሌሎችን ዕቃዎች ያስገባው። የሚገርማችሁ የምትገርም ሰው ነው። ቅድሚያ እግዚአብሔር ሳይገባ እኔ አልገባም ብሎ ቤት ሲቀይሩ ብዙ ሰዎች እንደዚህ የሚያደርጉ አሉ። በጣም ጥሩ ባህሪ ነው። ጎበዞች ናቸው። በምስራቅ በኩል ቦታ ፈልጎ የሚገርማችሁ በምስራቅ በኩል ለጸሎት ቦታ ብሎ ያዘጋጀው ለሶፋና ለቲቪ የተዘጋጀ ቦታ ነበር። አረ እዚህ ጋር እኮ ቲቪ እና ሶፋ ብቻ ነው የሚቀመጠው ሲሉ ቲቪ እና ሶፋ ሲፈልግ ደጅ ይደር ምን አገባኝ እያለ ዕቃውን ካዘጋጀ በኋላ ግን በእናትህ ግን እማዬ ምን ሆና ምን አይታብህ ነው? ምን አርጋሃት ነው? እኔ ምንም አላደረኳቸው። ያው እንደምታውቀኝ ጠዋት ወጥቼ ማታ ነው የምገባው። ምን ያልተመቻት ምንድን ነው? እሱን ያልገባኝም አለ። ይገባቸዋል መቼ ምን እንደሆነ አይደለም፣ ምን እንዳልተመቻቸው እኚህ እናት። ከዛ ቀስ እያለ ይሄ ልጅ ጓደኛ ማቾች ሆነው መደዋወል። እንዴት ነው ሰላም ነው? ከስራ ገብተሃል? አዎ ገብቻለሁ። ልምጣ በእናትህ አንተ ጋር አንዳንድ ነገሮች ብናወራ ደስ ይለኛል። እሺ ና ይኸውልህ በቃ እኔ በተደጋጋሚ ብዙ ጊዜ ራሴን እንደዚህ አድርጌ ብልቴን ልቆርጥ እንትን እላለሁ እና ምንድን ነው ይሄ ነገር? እስቲ በእናትህ እንደው ከዝሙት እንዴት ነው የምርቀው አለው። መንፈሳዊ ስለሆነ ያው ምከረኝ ማለቱ ነው። ይሄማ አይነ ጥላ ነው እኮ አለ። አይነ ጥላ ምንድን ነው? አይነ ጥላ ነው። አይነ ጥላ የምትባል ሴት መንፈስ አንተ ውስጥ ካለች፣ በተለይ ቡዳ ከሆነችብህ ሴት አትፈልግም። ሴቶችን ስትቀርባቸው ወይ ጸባያቸው ይቀይርብሃል፣ ወይ ከእነሱ ጋር ከቆየህ በኋላ በማግስቱ ያስጠሉህና ወይ ምናምን ሲለው ጊዜ እንዴ አንተ ሰውዬ ነብይ ነህ እንዴ ምናምን አለው። እንደዚህ ብሎ አይደለም እንካ መጽሐፍ አንብብ ብሎ የቀሲስንም የመምህር ግርማንን መጽሐፍ ሰጠው። ከዛ በኋላ ተሰፋ እዛ ቤት ውስጥ ልጁ በቃ ጓደኛ ሆነ፣ ይመላለሳል፣ ይሰግዳል። ከስራ እንደወጣ ስራ እንዲያውም አስቀጠረው፣ የሆነ ቦታ ላይ ወስዶ ስራ አሰራው። እናትየዋን ገረማቸው። አንተ ልጅ የት ነው እንዴ? እኔ እኮ ጓደኛ የሆነ እኮ ያ ልጅ እማዬ ጓደኛ የሆነ አሁንማ አወኩኝ እኮ ስንት ጊዜ ቢላ ይዤ እንደዚህ ካልቆረጥኩ ስለ የነበረው ለካ እጄ ላይ ነበረችው አይነ ጥላ ልጅ ቆርጣ ጠብሳ ልታበላኝ እያለ እናቱን ሲያስቅ ቆየና፣ አይ ጥሩ ነው ያንተም ጫትህን አቆምክ? አዎ። ሲጋራ አቆምክ? አዎ አቆምኩኝ።
እና አሁን ሴቶች አንተ ህይወት ውስጥ የለም? ኧረ እኔ አንድ ብቻ ነው የምፈልገው፣ እሷን እንደምንም ብዬ መምህር ተስፋዬን ሄጄ አጋባኝ ይለዋል፣ እሱ ያጋባል እየተባለ ነው ብሎ ገጠመኝ ላይ ሰምቷል። ትምህርት የተሰጥቶታል ምናምን ብሎ መጣ። እኔ ጋር ሲመጣ በእርግጥ ልጅቷ እሱ ሰፈር የነበረች ልጅ ናት እና መምህር አንድ መንፈሳዊ ልጅ አለች፣ ምናልባት ታውቃት ይሆናል እና ሶሻል ሚዲያ ላይ ምናምን እንደዚህ ቲክቶክ ምናምን አላት አለኝ። ፎቶዋን አሳየኝ አልኩት። ፎቶዋን ሲያሳየኝ አውቃታለሁ። በአገልግሎት ደረጃ ጽዋ ማህበር ውስጥ ነች አለችው። ምንድን ነው ስለው አሳዝኛታለሁ፣ በጣም ነው ያስከፋዋት እና ከቻለች ጓደኛ እንድትሆን ካልቻለች ግን ይቅርታ እንድታደርግልኝ ነው የምፈልገው አለኝ። አገናኘኋቸው። ልጅቷ በጣም ጥሩ ሰው ናት፣ እግዚአብሔር ይመስገን። ይቅርታ አድርጌልሃለሁ ግን ጓደኛ አለኝ አለችው። ምንም ችግር የለውም ፍቅር ሳይዝ ካንቺ ችግር የለውም። ፍቅር ቢይዘ ኖሮ የኔ ካልሆንሽ ብዬ አስቸግርሽ ነበረ። ግን እኔ የምፈልገው አሁን ብቸኛ መሆን ስለማልፈልግ ሌላ አማራጭ እፈልጋለሁ ምናምን ሲላት ጊዜ በአካውቄ ነው ምን ድሮንም ወንዶች ባህሪ አውቀዋለሁ። ፍቅር እንዳልያዘ አውቃለሁ። መምህር ጋር መታል እንደዚህ ሆንኩ እንደዚህ ጠይቀው አይደል? በቃ ችግር የለውም መምህር ሲጠራኝ እኮ ገብቶኛል ምናምን ብላ ልጅቷ ማህበር ጋበዘችው፣ ጽዋ ማህበር ላይ እና ሲሄድ እናቱን ይዞ ነው ሄደው። እማዬ እኔ ማህበር አለ ዛሬ ብሎ እሳቸው ደግሞ ጽዋ ማህበር ወይም ደግሞ ዝክር ሲመስል ሄደው ምግብ ምንድነው አልጫ ምስር ወጥ ምናምን ተደርጎ በልቶ እግዚአብሔር ይስጥልን የዓመት ሰው ይበለን ቅዱስ ሚካኤል ይስጥልን ኪዳነ ምሕረት ይስጥልን ምናምን ነበረ እና የአባታችን የአቡነ ተክለ ሃይማኖት ዝክር ስለነበረ እጋብዛቸዋለሁ። መዝሙር ከጨረስኩ በኋላ የልጄን የዘቢብዬን መዝሙር ጋብዛቸዋለሁ። ቅድም ጀምሮት ነው ያቋረጥኩት እና የተክልዬ ዝክር ነበረ። በልተው ሊወጡ ሲሉ እንዴም ገና እኮ ፕሮግራሙ አልጀመረም። በልህ አይደል እንዴ ሌላ ምን ፈልጋለህ? ኧረ ነው እንደሱ አይነት ፕሮግራም አለና እንግዲህ መምህሩ ምን የነበርኩኝ እዛ ቦታ ላይ ለማስተማር ቁጭ አልኩ እና አይመችም ቦታው በጣም ብዙ ሰው ስለነበረ ያው ቁጭ ብለህ አስተምር ነው የተባልኩት። ምክንያቱም ያው ቤቱ ሁኔታው የማይመች ስለነበረ ግዴታ ቁጭ ማለት ነበረብኝ እና እየተማማርን ምናምን እያለ ስለ እናቱ ስለማቅ ስለነገረኝ ወይም ባዕድ አምልኮ ያምልኮ አያምልኩ ግን አያውቅም እሱ የብዙ ልጆች ህይወት መበላሸት የብዙ ሱሰኞችና ሲጋራ የሚያጨሱ ጫት የሚቀሙ እንዲሁም ደግሞ ትዳር ቶሎ እንዳይዙ የዚህ ህይወታቸው መበላሸት ምክንያቱ እናት በጨሌ ማምለክና የአባት ደብተራ ጋ ወይም ጠንቋይ ጋ ወይ ሌላ ቦታ ለገንዘብ ለተለያዩ ነገሮች በየቦታው መሽከርከር ነውና ለዚህ ነገር ተጠያቂው እናቶች ናቸው ቢባልም ግን ልጆች ደግሞ ወደ እግዚአብሔር ባለመቅረባቸው ምናምን እያልኩ እየተናገርኩኝ ሴትዮዋ ብድግ ነው ተነስተው ሄዱ እና ሆን ብለን የምንናገር አድርገው ነው የገመቱት። ግን በእርግጥም በትክክል ጨሌ ግን ቤት ውስጥ እንዳለ ልጁ አያውቅም ነበርና እማዬ ምንድን ነው አላቸው እና መጣሁ አንድ ጊዜ ብዬ ስብከቱን ማቋርጬ ማዘር መሄድ አይችሉም በሩ ዝግ ነው አልኳቸው። እንዴት ነው የማልችለው? ምንድን ነው እንደዚህ አይነት ድራማ መሰሩ ብዬ ነው ድራማ አይደለም በቀጥታ እግዚአብሔር እያስተማሩት እንደሆነ ማሰብ ግዴታዎት ነው አልኳቸው። በቃ እግዚአብሔር እያስተማረኝ ነው ብሎ አስቡ። ልጆት ጨሌ እንዳለው ያውቃል አልኳቸው። እሱ እንኳን አያውቅም አሉ እንደዚህ ብለው። ታዲያ በምን አውቄ ነው የተናገርኩት? የዚህ ልጅ ትልቁ የመበላሸቱ ችግር አባቱም ሊሆን ይችላል፣ እርሶ ብቻ ላይሆኑ ይችላሉ። ግን ጨሌ ቤት ውስጥ እንዳለ ደግሞ እየመሰከሩ መስላቸው ጊዜ እንደው በቃ ነው ደንግጬ እኮ ነው አሉኝ። አሁን ልጆት አልተለወጠም? ተለውጧል። ጨሌው ቤት አለ አልኳቸው። አለ። ልጆቹት እንዴት ናቸው? እንዴ ሁሉንም በጨሌ ያሳደግኳቸው እየዳበስኩኝ ሲታመሙ ምን እያሉ የተለመደው ማለት ነው። እና ይህ ልጅ ሀፍረተ ስጋውን ካልቆረጥኩ እያለ ሲቸገር የነበረው በምን ይመስሎታል? ይህማ የአባቱም ጸባይ ነበረ። ራሴን አጠፋለሁ ከአንቺ ጋር ከምተኛ ራሴን ቆርጣለሁ ይል ነበረ። ለልጄ ብነግረው ይደነግጣል ብዬ ነው፣ ከአባቴ የወረስኩት ነው ብሎ ይደነግጣል ብዬ ነው እንጂ አባቱም እንደዚህ ነበር የሚለው። በጣም ይገርማቸዋል። ከዛ ይሄን ማህበር ካለፈ በኋላ እናትና ልጅን ወደ ተክልዬ ጸበል ይዤ ሄድኩኝ። ተክልዬ ጸበል እንደገባን ያው ማንኛውም ቦታ ላይ ጻድቁ አባታችን አቡነ ተክለ ሃይማኖት ስራ ይሰራሉ። ምንም ጸበል መምረጥ አያስፈልግም በአሁኑ ሰዓት። ልጁ ጸበል መጠመቅ በጀመረ በሰባተኛ ቀኑ የመጀመሪያው ቀን የኔ ወሰድኳቸው። ከዛ እናትህን ይዘህ ሂድ ያልኩት ጸበል በጀመረ። የሚገርማችሁ በሰባተኛው ቀን ላይ እግዚአብሔር መንፈስ ቅዱስ በጻድቁ አባታችን በአቡነ ተክለ ሃይማኖት መልጃ አረድቶት አባቱ ላይ የነበረችው አይነ ጥላ ቡዳ አይነ ጥላ ትባላለች። በልጅነት የበላችው አይነ ጥላ ናት አባትየውን እና ምንም ሴት እንዳይቀርብ ተደርጎ
የተበላ ነው አባትየው እና እቺን ሴትዮ ያገባው እንዴት እንደሆነ ራሱ ይገርማቸዋልና እኔን ሲያገባ ብዙ ሰው ገርሞታል። እንዴት አንቺን አገባ? በፍጹም እኮ ሴት አይወድም፣ ሴት እኮ አይቀርብም በፍጹም እያሉኝ ነው እኔ አግብቼው የኖርኩት። እኔ ሁሉ ልጅ የተወለደው እኔም ይገርመኛል እኔን እንዴት እንዳገባኝ ከሰፈሩ ሴቶችና ከሰፈሩ ሰዎች ንግግር አንጻር አሁንም ድረስ አልተፈታልኝም ይሄ ነገር ይሉ ነበር ሴትየዋ። አሁን ግን አይነ ጥላ ምን አለች? አንቺን እንዲያገባ የፈለግኩት አለች ልጁ ላይ ሆና አንቺን እንዲያገባ የፈለግኩት ስለምትካድሚልኝ ነው፣ ቡና ስለምታፈይልኝ፣ እንዲሁም ደግሞ ስለምትገዥልኝ ነው፣ ስለምትበረከክልኝ ነው። ጨሌውን ይዘሽ ስለገባሽ አንቺም ውስጥ ተመሳሳይ ስለሆነ ለዛ ነው፣ የትም ስለማትሄጂብኝ ስለነበረ ነው። አሁን ግን ተያዝኩኝ ያለችው አይነ ጥላ። ከአባትየው ተሻግሬ ወደ ልጁ መጥቼ ነበረ ብልቱን እንዲቆርጥ ወይም ደግሞ ራሱን እንዲያጠፋ መርዝ እንዲጠጣ መኪና ውስጥ እንዲገባ ብዙ ሞክሬያለሁ፣ ግን አልቻልኩም። ምክንያቱም ቡዳ ነኝ ነው የምትለው። ቡዳ ማለት ምንድነው? የኔ ብቻ የሚል ነው። ለምን እሱ ኖረው እኔ ነው ሊኖረኝ የሚገባው? ልበለጥ አይገባኝም። ከምበለጥ እኩል ብንሆን ይሻለናል። ድሃ ሆኜ መታየት አልፈልግም። የእውቀትም የምንም በቃ የበታችነት ስሜት ይሰማቸዋል። ቡዳ መንፈስ ያለበት ሰው ብዙ ጊዜ ከበድ የሚያደርጋቸው 4 ባህሪዎች አሉት። የቡዳ መንፈስ አስመሳይና ውሸት ይበዛል። ማስመሰል የሚባለው ደግሞ በሰው ፊት በጣም ድራማ የመስራት አዛኝ ወይም የሚታዘንለት ሆኖ አዛኝም መስሎ ይሰራል። እንደገና እንዲታዘንለትም ሆኖ ይተውናል። ከዛም ደግሞ በጣም ሲበዛ የሰዎችን ማደግና የሰዎችን ማግኘት ስለማይፈልግ ብቻ ሰው ሲያልፍለት፣ ገንዘብ ሲያገኝ፣ ሰርግ ሲጠራ፣ ወይ ድግስ ወይ ግራጁዌሽን ወይ የሆነ ቦታ ሲሆን ከቻለ ባይሄድ ወይም ባትሄድ ይሻላታል ትመርጣለች። ከሄደች ደግሞ ባዶ እጇን ስጦታ ምናምን ይዘው መሄድ አይፈልጉም። ስጦታም ይዘው ከሄዱ እንደው በቃ ያችን ስጦታ በመስጠታቸው ምናምን እንዲመሰገኑ የሚፈልጉ ይሆናሉ ማለት ነው። በዛ ነገር ውስጥ ታይታ ይወዳሉ የቡዳ መንፈስ። ሌላው ሶስተኛው ደግሞ ትልቁ ችግሩ ምንድነው? ከሰው ገለልተኛ ያደርግና የተለየ ባህሪ እንዲኖሩ አድርጎ እንዲሰደብ ያደርጋል። በተለይ ቡዳ ዛር፣ ቡዳ አይነ ጥላ ከሆነ ከሰው ጋር ይቀላቅላል፣ ግን የበላይነት ስሜት እንዲሰማ ያደርጋል። ለምን ተበልጥኩ አይነት ነገር ፉክክር ውስጥ ይገባል። በሙዚቃውም፣ በመዝሙሩም፣ በመንፈሳዊ ሕይወቱም፣ በዓለማዊ ሕይወቱም፣ በዶክተርነትም፣ በኢንጂነርም በየትኛውም ሙያ ውስጥ ያለ ሰው ወይም ያለች ሴት በቡዳ የተበላች ወይም የተበሉ ሰዎች በአጠቃላይ ባህሪያቸው ቶሎ ቶሎ የመታመም አሁንም የሚያገረሽ ኢንፌክሽን ያለበት ወይም ደግሞ አለርጂክ የሆነ በጣም ብዙ አይነት ችግሮች ያሉባቸው በሽታዎች ይመጡባቸዋል እና መፍትሄ ሶሉሽን ብለው የሚያመጡት ደግሞ ራሳቸው በሚፈጥሩት ነገር ይሆንና መልሶ ሰበብ ያመረቅዝባቸዋል። በእርግጥ ሰው ማማከርም ጥቅም አለው፣ የራስን ሀሳብ መስማት ጥቅም አለው ብያቸዋለሁ ባለፈው። ሁለቱንም እኩል ማስኬድ አሪፍ ነው። ግን በቡዳ መንፈስ በጣም የተጠቃ ሰው በፍጹም የሰው ነገር አይሰማም፣ የራሱን ሀሳብ ብቻ ነው የሚከተለው። ተቃራኒ ነው ማለት ነው። ይሄን ይመስላል እና ልጁ መንፈሱ ከተያዘለት በኋላ እግዚአብሔር የተመሰገነ ይሁን ጤነኛና ሰላማዊ ነው። ያስታመመችው ይቺው ልጅ ናት ያልኳችሁ፣ ችግር ውስጥ ገብታ የነበረችው ልጅ ናት። በጣም መልካም ሰው ነች፣ እግዚአብሔር ይባርካት። መንፈስ ቅዱስ እንግዲህ ሁለቱንም አጣምሯቸዋል ብዬ አስባለሁ። በራሱ ጊዜ ሊጠፋ የነበረ ልጅ መልሶ በራሱ ጊዜ ደግሞ ተመልሷል። ያ ተከራይ ከዛ ቤት ባይባረር ኖሮ ይሄ ልጅ አይመለስም ነበረ። ስለዚህ አንዳንዴ መባረራችንም ለበጎ ነው። አያችሁ፣ መሰደዳችን ለበጎ ነው። ያ ተከራይ ይህን ልጅ አትርፏል። አሁን ሴትዮዋ እባክህን ልጅ ና እባክህን ተመልሰ ግቢ ግባ ና እኔ ጋር እያሉት፣ አይ ማዘር ያሁን ያለሁበት ቤት ውስጥ ያሉት ማማ ቆራቢ ናቸው፣ መነኩሴ ናቸው፣ በጣም ይመቻሉ፣ ልጆቻቸውም ወደውኛል፣ ተስማምተናል ብሎ ነው የሚላቸው እና ይቆጫቸዋል። እንደው እኔ ቤት በሆንክ ይሉታል። ችግር የለውም እኮ እመጣለሁ እኮ እንጫወታለን፣ ቡናውትን ብቻ አቁሙና እመጣለሁ ይላቸው ነበረ። አሁን እሱ እንዲመጣ ስለሚፈልጉ ብቻ ቡና አቁመዋል። ሁለተኛ ልጄ ነህ አንተ፣ በቃ ከልጄ እኩል ነው ማይህ፣ ህይወቴን ቀይረህልኛል፣ ለቅዱስ ቁርባን አብቅተኸኝ። የመቁረቢያ ልብስ የገዛላቸውም ይኸው ተከራይ ነው። የሚገርማችሁ ቀሚሶች፣ ልብሶች በጣም ተቸግረው የነበሩ ሴትዮ ናቸው። የኪራይ ገንዘብ ይመጣል፣ የት እንደሚገባ አይታወቅም። በኋላ ላይ ግን አሁን ቆም ብሎ ሲያስቡት ማዘር አንድ ልጆት ነው ያለው፣ ገንዘቡን የት የሚያደርጉት? በወር ስንት ያገኛሉ? 20 ምናምን ሺህ ብር የት ያደርጉታል ስላቸው፣ ለሱሱ ምናልባት 7 ሺህ ብር ያልቃል አሉ። ለሱ የተቀረው ስላቸው ጊዜ እኔ እንጃ ይገርመኛል። እንደው መናገሩን ትንሽ ከበደኛሉ። ምን ነው ግድ ይሉትም ለጠንቋይና ለደብተራ የሰጠረው ጊዜ እንደዛ ነው አምጪ እየተባልኩ እኮ ነው ይለው እንደዚህ ይላሉ። ያሳዝኗቸዋል እናቶች። ሲመለሱ ታዲያ ቶሎ ነው የሚመለሱት ያልኳችሁ ለዚህ ነው።
ታራቂ ናቸው። ቶሎ ወደ እግዚአብሔር ይመጣሉ። ለምን? ማምለጫ ቀዳዳ እንጂ የሚፈልጉት ሰይጣንን ፈልገውት አይደለም የሚያመልኩት። ይሄን ብቻ እንድትረዱልኝ ይፈልጋሉ ከእናቶች። ሰይጣንን ፈልገውት አይደለም። ፈልገውት የሚያመልኩ ያስታውቃሉ። አሁንም እኛን ምን ይሉናል? በኮሜንት አድርገው ጠንቋዮች፣ ደብተራዎች፣ ሰይጣኖች፣ ተረት ተረት ውሸታሞች ይላሉ። ማን ናቸው እነዚህ? በትክክል ዛሩን ፈልገውት የእናቴ አባቴ ከራማ ብለው የሚያመልኩ የእነዚሁ የሚያመልኩ እናቶች ልጆች ሰባኪ የሚሆን አገልጋይ የሚሆን ማንኛውም የእነዚሁ ልጆች ከሆኑ በተለይ አውሊያ ቃልቻ ምናምን ቤተሰብ ውስጥ የተወለዱ መምህራንና ሰባኪያን በደብተራ ቤተሰብ ውስጥ የቄስ ዘር ነኝ የካህን ዘር ነኝ እያሉ የሚታበዩ የአብሾና የአፍልሆ ልጆች የሆኑ በሙሉ ይሄ ትምህርታችን ይጠላሉ። ለምን? ግልጥ ስለምናደርገው። እኔ በስነ ስርዓቱ ካህን እንደው ይሄንን መናገር አልፈልግም ነበር፣ ግን እንድትሰሙ ትፈልጋለሁ። ካህን ሆኖ ቀድሰው ቤት እየገባ ሚስቱ ቤት ውስጥ እየካደመች የሚያገኛት ካህን አለ። ምንም አይላትም። ገብቶ ልብሱ አልቆ ነው የሚተኛው። ምንድን ነው ምክንያቱ? ይሄ ነገር እንዴት ነው ብሎ ጎረቤት በቶ ጠየቀኝ። የምክር አገልግሎት ቢሮ እኔ ጋራ እንዴት ነው መምህር እንደዛ የሚሆነው? ሴትዮዋ እያጓራች እየካደመች የኔ አዳል የኔ እንደዚህ እያለች እየዘየረች በረኸኛው ቃሎ የሚባል ዜማ አለ። የሚገርማችሁ ወደ ወሎ አካባቢ በጣም የታወቀ ዛር ነው። በረኸኛው ቃሎ ይባላል። የፉጨትና የዜማ መንፈስ ነው። በጣም ነው የሚያፏጨው። በፉጨት እስቲ ያፏጩ በጽሁፍ ታፏጩ ባላችሁበት ቦታ እንደው ረጅም 5 ሰከንድ ማፏጨት ትችላላችሁ። በጣም ከባድ መንፈስ ሲያፏጭ እንዴት እንደሚከብድ እስቲ በፉጨት የሚያዜም ዛር አውቃለሁ ብትሉ ሰዎች ጻፉ። በጣም ብዙ ቦታ ላይ አለ። ዛፍ ላይ ይዟቸው ይወጣ ነበረ እና በረኸኛው ቃሎ እያለ የሚያጓራ ዛር ነበር የቄሱ ሚስት። ቄሱ ቀድሶም ቤተክርስቲያን ፍትሃትም አድርጎ ምንም አድርጎ ይምጣ ደህና ዋላችሁ ብሎ ለዚህ አይቷት ነው የሚገባው። ይሄን እንኳን ማስቆም አልቻለም። በኋላ ላይ ስንሰማ እንደምንም ብዬ ሄጄ ቄሱን መቼም ማናገር ይከብደኛል። ለምን የሚከብደኝ? መጀመሪያ የተጠራሁት ሴትዮዋ እንደዚህ ስለምታደርግ እሷን ከቻልክ ነፃ አውጣት ነው የተባልኩት እና እኔ ነፃ ለማውጣት አይደለም የሄድኩት። ነፃ አውጪ ክርስቶስ ነው። ግን መረጃ እንኳን ሰጥቼ ህሊናዬ እረፍት ያድርግ ብዬ ነበር። ሲሄድ ማዘር ደህና ነው እግዚአብሔር ይመስገን፣ እንደው የቄስ ሚስት ሆነው እንዴት ነው እንደዚህ? አይ እሱን ብሎ ቄስ ደግሞ ምናምን አሉ። ማዘር የግድ ይሉት ምንድን ነው አልኳቸው። ሲያገባኝ በራሱ በድብትርናው በመስተፋቅሩ ጎትቶ መሰለኝ ያገባኝ አሉ። ስላቸው እና ታዲያ እሱ ብቻ ነው እንዴ አጅሪዎቹን የሚጎትተው? እኔ ሳልጎትትም? እኔም እናቴ አባቴ እኮ ከራማ አለኝ እኮ ሁሉም አንድ ነው አሉና ቁጭ አሉ። አለማወቃቸው ነው እንደዛ የሚናገሩት። ግን እሱም አጋንንት የሚጎትተው እኔም ደግሞ አጋንንት ነው የምጎትተው ብለው ቁጭ አሉ። ቄሱን የተዳፈሩትና ቄሱን እንደ ቄስ መስቀሉን እንደ ኃይል ወይም ደግሞ ክህነቱን እንደ ትልቅ ስልጣን ያልተቀበሉት እኚህ እናት ባለቤታቸው ቤት ውስጥ ምን እንደሚጎትት ስለሚያውቁ ነው። በኋላ ለዚህ ሁኔታ መዳረጋቸው ምክንያቱ የቄሱ ማንነት ነው የሚለውን ነገር አየሁና ያንን በኦዲዮ የቀረጽኩትን ለቄሱ በቴሌግራማቸው ላኩላቸው። ደወልኩላቸውና በቴሌግራም የላኩሉትን ስሙ እኔ መምህር ተስፋዬ አበራ እባላለሁ፣ አሁኑኑ ይሄ ነገር አዳምጠው እንድንገናኝ ይፈልጋሉ አልኳቸው። ከዛ እኚህ አባት ደወሉ። ያው መቼም አባት ልበል ምንም ደብተራ ቢሆኑ ይሄን እኮ ነው እነ ዘመድኩን ወይም እነ ዘመድ ያላወቁት። እንዲህ አይነቱን በየቤቱ እየሄድን ስንት ጉድ ስለምናይ እነሱ ቄስ እንዳዋረድን አስበው ነው የሚያስቡት ወይም የሚናገሩት። እኛ ግን ቄስ አይደለም፣ ደብተራውን ስር ማሽቀጠል በጣሹን ነው። ይሄንን ምን አለበት በማዋረድ ብታግዙን፣ ይሄንን በማጋለጥ በማሳሰር ደሞዝ በማስከልከል ብታግዙን እኮ ቢያንስ እንኳን ፈርተው ያቆሙታል። የሆነ ቢያንስ በተቻለ መጠን በጣም ብዙ ሰዎችን እፎይታ ሰጥቻለሁ፣ እግዚአብሔር ይመስገን። ወደ ከንቱ ውዳሴ አትወሰዱብኝና እንደመታበያ አይሆንብኝ፣ በጸሎት አግዙኝ። ይሄንን የምናገረው ምንድነው እገዛ ስለሚያስፈልገኝ ነው። አሁን አዳመጡትና ቤት የመተህ ነበር አሉኝ። አዎ ማን እንደሆንክ ከዩቲዩብህ ላይ ለማወቅ ሞክሬያለሁ። ሰዎችን ክፈቱልኝ ብዬ አይቻለሁ። ጥሩ ነው፣ መልክ እየከለልክ ነው የምታወጣው እና የኔን ምን ልታደርገው አሰብኩ ታዲያ አሉኝ። ፎቶዎት አለኝ፣ ቤቶት መጥቻለሁ፣ እንዳለ ባለቤቶትን እንዴት እንዳገቡ ሁሉ ነገር አውቄያለሁና እናውራ ግድ የለውም አልኳቸው። እሺ የት እንገናኝ? ቤተክርስቲያን። ስንገናኝ 4 ደብተራ ሰብስበው ጠበቁኝ። 4 ደብተራ፣ ሌላ ገጠሜ ነው የምነግራችሁ። እንግዲህ አሁን ያኛውን ጨርሻለሁ። 4 ደብተራ ሰብስበው ጠበቁኝ። በጣም ይገርማል። ከዛ ማንነኝ የምትለው አንተ ምናምን ብሎ እንደዚህ ጠብረር አሉና እኔ ተስፋ ስላሴ ነኝ፣ ሌላ ማን ሆናለሁ? እና ታዲያ ስምን ይዘህ አትቀመጥም እንዴ? ምንድነው ይሄን ያክል ህዝብ ተከተለኝ ብለህ እንደዚህ ጥበባችንን የምትቃወም አሉኝ። ጥበባችሁ እኮ
ቤተክርስቲያንን ጎዳት እንጂ አልጠቀማትም ብዬ አቡነ ሽኖዳ የተናገሩትን ደብረ ሊባኖስ መጥተው ያደረጉትን ሁሉ ተነገርኳቸውና ቤተክርስቲያን አንድ ትልቅ የጀርባ ቅማል አላት። እሱም የእናንተ ድብትርና ነው። ቤተክርስቲያን አንድ ትልቅ ጋሬጣ ወይም እሾክ ውስጥ የበቀለ ከንቱ ጉንጭ አልፋ የሆነ ልፍለፍ አለ። እሱም ይሄ የምትቀበጣጠሩት ጥበብ የምትሉት ጠባብነት ነው አልኳቸውና ቤተክርስቲያን ውስጥ ነው ያለሁት። ፊት ለፊት ቅዱስ ገብርኤል አለ። ቤተክርስቲያኑ ገብርኤል ነው። ምንም አልሆንም ብዬ ነገርኳቸው። እንዴት ነው እንደዚህ የምታወራው አሉኝ። እንደዚህ ነው። ሌላ እንዴት አወራለሁ? በማን ተመክተህ ነው? በእግዚአብሔር። አይ ያ ግርማ ነው መሰለኝ የልብ የሰጠህ የሆነች የሰጠህ ቅጠል አለ መሰለኝ አይደል? ምንድን ነው የሚባለው? ዶሮ ብታለም ጥሬዋን ነው። ከምን የተዋለች ከአህያ የዋለች ጊደር ፈስተምራ ትመጣለች እንደሚባለው አልኳቸው። በቃ ሁሉም ሰው ጥበብ አለው ከተባለ አጋንንት አስወጣ ወይም ደግሞ የሆነ ትምህርት አስተማረ ከተባለ ከድብትርና ጋር ብቻ ነው የምታገናኙት፣ ወይም ከተዋርሶ ጋር ብቻ ነው የምታገናኙት። እግዚአብሔር በዚህ ዘመን ጸጋ ይሰጣል እንዲጋለጥ ፈቅደዋል ብላችሁ እንኳን አታስቡም አልኳቸው። እንዴት አሉኝ። በዚህ ዘመን ትንቢት ተነግሯል። ወደ ግልጥ የማይመጣ የተከደነ የማይገለጥ የተሰወረ ምንም የለም፣ ሁሉ ነገር ይገለጣል ይላል መጽሐፍ ቅዱስ አልኳቸው። የእናንተም ስራ ጭምር ነው እየተገለጠ ያለው። ስለዚህ ምን ትላላችሁ አልኳቸው። አሁን እኛ የመጣ ነው እንደው በራስህ እንዳታዝን ነውና እኛ ብዙ ነን አሉኝ። እሺ የሰውየውን ቪዲዮ ወይም የቀረጽከውን ነገር ወዲያ ብለው። ያው ታውቃላችሁ እንግዲህ መቼም የደብተራ ነገር ሰሜኑ አካባቢ ላይ ነው አይደለም? ትግሬ የሚሆን አማራ ሰሜኑ ላይ ነው። ትንሽ ነው አሁን ወደ ወላይታ ወደ ምናምን ወደ ኦሮሚያ ክልል አካባቢ ያሉት የኦሮሚያም የሌላም አካባቢ ያሉት ካህናት በብሔራቸው እዛ አካባቢ ሆኑ ካህናት ከእነዚህኞቹ ለምደው ያንን ነገር የተሳተፉበት እንጂ ከባድ ነው። እግዚአብሔር ከፈቀደ ማክሰኞ በዚህ በቪዲዮ የተደገፈ የዛር መንፈስን ስራና የደብተራ ስራዎችን በቪዲዮ የተደገፈ አሳያቸዋለሁ። እግዚአብሔር ከፈቀደ በጣም የሚጠቅማችሁ ነገር ለማሳያችሁ እና አይ ወዲያ በላት ወዲህ በላት የምትሉት ነገር አቁሙና የጠራችሁኝ ለምን ልታስፈራሩኝ ነው በቤተክርስቲያን ግቢ ውስጥ አልኳቸው። አይደለም ልጄ ምን መሰለህ እንደው አንተም እኮ ብትማረው ችግር የለውም ማለት ነው። እናንተ ተምራችሁት ምን ጠቀማችሁ? ለምሳሌ እሳቸው ባለቤት ቤት ውስጥ ይካድማሉ። ምንድነው ምክንያቱ ስላቸው ሰምታችሁታል? መቼም ሰምተነዋል አሉኝ። ከሰማችሁ ታዲያ ምንድነው ቄሱን ክህነቱን እንዳታከብር ያደረገችው? የቄስ ሚስት ማለት ግማሽ ቄስ ማለት ነው። ታቦት እንኳን ቤት ውስጥ አምጥቶ ካህን ቢያስቀምጥ ቄስ ሴት ስላለች ወይም ሚስት ስለሆነች እንዳትቀርበው እንዳትነካው እንኳን አይባልም። ቤት ውስጥ እንድትኖር ተፈቅዶላታል ታቦት እንኳን እያለ። ለምን? የካህን ሚስት ስለሆነች። የዚህን ያክል ትልቅ ስልጣን አላት የቄስ ሚስት። ግን መስቀሉንም ሆነ ክህነቱን ማንነቱን አገልጋይነቱን እንዳታከብር ያደረጋት ምን ይመስላችኋል? እንግዲህ የመናፍስትን የመጎተት ልምምዱ አብሾ አፍልሆ ምናምን ስላችሁ ጊዜ ሰምተናል። የንቀት ምልክት አለ፣ የግርማ ሞገስ መንፈስ ስለሆነ ማስጨረስ አይፈልጉም። እና በሉ እናንተ የምንገናኘው በዩቲዩብ ነው፣ ስለዚህ የማትሰሙ ናቸው አልኳቸው። አይደለም ብለው እጄን ይዘው ቁጭ ያደረጉኝ እና ምን መሰለህ አሁን ሰውየው ድብትርናውን ካቆመ ቆይቷል፣ 2 ዓመት ምናምን ሆኖታል። አይደለም በዚሁ ሳምንት ውስጥ ቅጠል ሲጎትት ነበር ብለውኛል ሴትየዋ። መቅረጽ የጀመርኩት ከመሃል ነው። መጀመሪያ ሴትዮዋን በደንብ አናገሪያቸዋለሁ። ስለዚህ እሱ ማን ስለሆነ ነው እሱ አጋንንት እየጎተተ እኔ ለምንድን ነው የሚከለከለው? እኔም የእናት አባቴን ዛር መጎተት ትችላለሁ ብላ የቄስ ሚስት ቤት ውስጥ እየካደመች እያጓራች በፉጨትና በዜማ እንደዛ በሚያስረቀርቅ ድምፅ ለዛሩ ለቤት ውስጥ የሚገርም እኮ ድምፃቸው እኮ ሰምቸው ያስደነግጣቸዋል። በቦታው ላይ ላሉ ባዕድ አምልኮ ቦታ ላይ ላሉ ሰዎች ልክ መንዙማ ላይ ሰዎች ሲሰሙት እንደሚመሰጡት አይነት ነገር አለ አይደለም? በረኸኛው ቃሎ የሚለውን ዜማ እያወጡ ያንን ሲያንቆረቁሩት ያስደነግጣቸዋል። በቃ ወደዛ ነገር እንዲሳቡ የሚያደርግ ነገር አለ። ዜማውን እምላችሁ ቅላጼውን ያ ምንድን ነው ውስጥ ብዙ ጊዜ ይሄንን ዜማ ዘፋኞች ግጥም ሰርተውለት በዘፈን ሲሰሩት ብዙ ሰዎች በዘፈን የማልቀስ አብሮ እስክስታ ማለት ለአበላብ እስከሚሆኑ ድረስ ረገዳ መጨፈር ያዝ እንግዲህ ሪኩም እየተባለ መጨፈር የሚመጣውም ይሄንን የዛሮቹን ዜማ በግጥም ተሰርቶ ለሽንጥና ለዳሌ ሲውል ነው። እንግዲህ እንደዚህ አይነት ነገር ቢፈጠረውና ይሄን ነገርኳቸው። እንዴት ነው እንደዚህ የሆነችው ስላቸው አሁን እሷንም ለመቀየር እንሞክራለን ለማስተካከል ነው። እኔ እሳቸውን ለማስተካከል እሞክራለሁ፣ እርስዎ ግን ድብትርናዎትን ያቆሙ። አለበለዚያ ቤተ ክህነት ለአቡነ አብርሃም ለጻድቁ አባታችን ለአቡነ አብርሃም
በጣም ማከብራቸው አባት ስለሆኑ ማለት ነው፣ ብፁዕ አብርሃም ማለት ነው፣ ቆራጥ ስለሆኑ ወስጄ ነው ቪዲዮን ማሳየው። ያን ቪዲዮ አሳያቸዋለሁ። አርፎ ይቀመጡ አልኳቸው። የእውነት በእውነት ካህኑ ደንግጠዋል፣ ክቡን ያሉት። ለምን ከዛን ቀን ጀምሮ ካሁን ቪዲዮን ለቀቀው እያሉ ገጠመኝ ሲያዳምጡ ለካ ገብተውላቸዋል። አሁን የብዙ ልጆቼ ንስሐ አባት ናቸው። የሚገርማችሁ ተስተካክለው ንስሐ ገብተው ፍጹም ቤት ቀይረው ያን ቤት ሁሉ ሸጠውት መንፈሱ እንዲለቀኝ እዚህ ቤት ነው ወልጄ ከብጄ ያለፍኩት ሚስቴን ይዤ ሌላ ቤት መግባት እፈልጋለሁ ብሎ ቤት ቀይረው ሌላ ባለ 3 መኝታ ኮንዶሚኒየም ገዝተው ገብተዋል። ቄሱ ማለት ነው። ሚስታቸውም ባዕድ አምልኮ እንዲያቆሙ የቻልኩትን ያክል ጥረት አድርጌ ቀሲስ ሄኖክ ጋር ጸበል ወስጄ ጸበል አስጠመቅኳቸው። መላከ መንክራት ጋር ላኳቸው። ቅርብ ጊዜ እንትን ጎፋ ወደ ቄራ አካባቢ ላይ ጎፋ ገብርኤል ይሁን ጎፋ ሚካኤል ቤት እንደሆነ አላውቅም፣ ብቻ ወደ ብስራተ ገብርኤል አካባቢ ቅርታ፣ ወደዛ አካባቢ መምህር ጉባኤ ነበራቸው። እዛ ሄደው መንፈሳቸውን አራግፈው ጮሆ አጓርተው ታሰረ። አልተሸኘም፣ ታሰረ። ከዛ እኔ የምሸኘው ካህኑ ድብትርናውን አቆሞ እሱ ጋር ያለው ጣጣ ሲያዝ ነው የሚል ነገር ነበረ። ሴትዮዋ ጋር ያለው ማዘር ይሄ እርሷ አመለካከት ነው እንደዚህ እያለ ነው መንፈሱ ስላቸው፣ አዎ ሰውየውም መንፈሱ ካልተያዘለት እንዳትወጡ ብያቸዋለሁ። ምን ያህል መንፈሶቹ የሴትዮዋን ቃል እንደሚያዳምጡ እናንተ የምትናገሩትን ነው የሚሰሙት። ከተያዙ እንደዛ ነው የሚሉት። አሁን ስለ ባለቤቱ መንፈስ መያዝ አለመያዝ ተውት፣ ግድ የለው እርስዎ ለምን ይሰቃያሉ? በቃ እኔ መንፈስ ተሸክሜ መዞር አልፈልግም፣ ወዛደር መሆን አልፈልግም፣ ውጡ ከዚህ በኋላ አልፈልጋችሁም፣ በዚህ ሳምንት ውስጥ የሆነ ጸበል ቦታ ሄዳችሁ ውጡ በሏቸው አልኳቸው። እሺ ብሎ በደግሞ ተነስተው ግቢ ገብርኤል 4 ኪሎ ሄደው አባረሯቸው መናፍስቶቹን። አሁን የቄሱ ሚስት ትክክለኛ የካህን ሚስት ሆነዋል ልላችሁ ፈልጌ ነው። ሌላ ገጠመኝ ነው። እንዲህ አይነት ነገሮች ስትሰሙ ብዙ ጊዜ ጥንቃቄ ማድረግ ያለባችሁ ሁልጊዜ በቤተ ክርስቲያን ጋብቻ ስለተጋቡ በቅዱስ ቁርባን ስለተጋቡ የዲያቆን ሚስት ስለሆነች ወይም የአገልጋይ ሚስት ስለሆነች ቅዱስ ናት ወይም ደግሞ እንደ አገልጋይ ናት መልካም ናት ብላችሁ እንዳታስቡ። ወይ በመስተፋቅር ነው የተጋባችሁ ወይ ደግሞ በንጹህ ነው የተጋባችሁ። ከሁለት አንዱ ያዙ። በንጹህ ከሆነ እሰየው፣ እግዚአብሔር የተመሰገነ ይሁን። ግን ደግሞ በብዛት እንግዲህ የከተማ አደግ የሆኑ ዲያቆናት አይደለም የምላችሁ፣ ወደ ሌላ ወደ ክፍለ ሀገሩና ወደ ገጠሩ አካባቢ ያሉት በብዛት በመስተፋቅርና መዳፍ በማየት ኮከብ በመቁጠር ነው ሚስት የሚያገቡት። እና እንደዛም ሆኖ ደግሞ ያው መስተፋቅሩም አለ አይደለ? አብሮ ከተጋቡ በኋላ ደግሞ ሌላ አለ። ሌላ መናገር የማልፈልገው ሁለቱን አንድ አድርጎ ረጅም ጊዜ ሊያቆይ የሚችል ነገር አለ። ግን አገልጋይ ናቸው። በጣም የሚያናደው ነገር ይሄ ነው። እና ቤተክርስቲያን እንዲህ ያለው ጉድ ተሸክማ ነው የምትዞረው። አቤት ግን እኮ በጣም ንጽሕት ናት እኮ በጣም በቃ ቤተክርስቲያን ስንቱን የኖህ መርከብ በሏት። እንደኔ አይነቱ ቆሻሻና ኃጢአተኛውን ይዛለች። እንደገና ደግሞ በእርግብ የሚመሰሉትን የዋህን ይዛለች። በነብር የሚመሰሉትን በፍየል፣ በበግ የሚመሰሉትን በአንበሳ የሚመሰሉትን የኖህ መርከብ የያዘችውን የእንስሳት አይነት በሙሉ ባህሪያችን የእኛን ባህሪ ነው የሚገልጸው። የእንስሳቶቹ ባህሪ የእንስሳቶቹ ማንነት የእኛን ባህሪ ይገልጻል። ዛሬ በቤተክርስቲያን ውስጥ ያለነው ሰዎች ልክ እንደ ኖህ መርከብ እንስሳት ባህሪ ነው ያለን ማለት ነው። አንዳንዱ እንደ አንበሳ ይናከሳል፣ አንዳንዱ እንደ እባብ ይሽለኮሎካል፣ አንዳንዱ እንደ በግ የዋህ ነው፣ አንዳንዱ እንደ ፍየል፣ አንዳንዱ እንደ ነብር ደም ይመጣል፣ ይቦጠቡጣል፣ ሸለመጥማጥ ነው እና ብዙ አይነት ችግሮች አሉና እግዚአብሔር ይማረን። ጨርሻለሁ። ሚስጥር አታስወጡኝ እባካችሁ፣ ተቸግሬ ነው።